ጤና ይስጥልን። ይህ ቃል ስፖርት ዩቲዩብ ቻናል ነው። ውድ ቤተሰቦቻችን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ላይ ድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህ ምሽት በርከት ያሉ ስፖርታዊ ጥንቅሮችን ይዘን መተናል። የዝውውር መስኮቱ የመጨረሻዎቹ ቀናት በጣም አጓጊ ናቸው። ከበድ ያሉ እንቅስቃሴዎችም እየተደረጉባቸው ይገኛል። የሊግ ጨዋታዎች እየተካሄዱ ይገኛሉ፣ የጥሎ ማለፍ ጨዋታዎችን ጨምሮ። እንደ ሁልጊዜው ቃል ስፖርት ዩቲዩብ ቻናል በሁሉም ላይ ለእናንተ ውድ አድማጮቻችን በሚመጠን መልኩ አሰናድተን ይዘን መተናል። ላይክ ስለምታደርጉን ግን ሳናመሰግን ማለፍ አንወድም። ቃል ስፖርት ዩቲዩብ ቻናላችን በመረጃ ሰዓታችን ባርሴሎና ቤት የዝውውር ጉዳይና አንድ እጅ አንሰጥበትም ያሉበትን ጉዳይ ለየት ባለ ጥንቅር እናደርሳቸዋለን። ውዝግቡ ጦፏል። ስፔን ውስጥ ጆዜ ሞሪኖ እኔን ሳይሆን ቡድኑን ይቀበሉ እያሉ ነው። በዝውውር ጉዳይ ላይ ሰፋ ያለ ጥንቅር በቃል ስፖርት ዩቲዩብ ቻናል ቆይታ ስታደርጉ ከ100,000 በላይ ሰብስክራይብ ባለው ቻናላችን የምትከታተሉት ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የዝውውር መስኮቱን አስቀድመን እናነሳለን። ሲቲ ይፋዊ ጥያቄ ቀርቦለታል። አሁን ደግሞ ለሌላ ተጫዋች፣ በእርግጥ ይህንን እንኳን ይለቃል ተብሎ ይጠበቃል። ከዛ ውጭ ሲቲ ቤት የዝውውር ጉዳዮችን በስፋት እንመለከታለን። ወቅታዊ ጥንቅሮች በሰበርም ተይዘዋል። በማንቸስተር ሲቲ በኩል ቼልሲ ተጫዋች አንሸጥም፣ እንደውም የቡድናችን አካል ነው እያሉ ነው። በተቃራኒው ደግሞ የለቀቁትም ተጫዋች አለ። ዛሬ ሰበሩ መረጃ ግን ለቼልሲ ደጋፊዎች በጣም አስገራሚ ነገር፣ ተጫዋች ሊያስፈርሙ ጠይቀው ወዲያው እሺ ተብሏል። እሺ የተባሉበትም የጠየቁበትም የሜዳ ክፍል ደግሞ የቼልሲ ደጋፊዎች የዘወትር ጥያቄ ነበር። ሰበር መረጃ ታደምጣላችሁ። ፓልመርን እናነሳለን። በሊቨርፑል የመረጃ ሰዓታችን የዝውውር ጉዳይ እናነሳለን። ሊቨርፑል ወደ ሌሎች ዝውውሮች ፊቱን አዙሯል። የሊቨርፑል የዝውውር ፍጥነት ጊዜው እየጨመረ መጥቷል። ምክንያቱም ቀኖቹ እያጠሩ ነው። ዛሬ ሊቨርፑል ሊያስፈርም የተደራደረው ተጫዋች አለ። የክለብ ውስጥ ያንን ተጫዋች ቆይታ በተመለከተና የቡድን ዜናም በቃል ስፖርት ዩቲዩብ ቻናል ለሊቨርፑላውያን የምናካፍላችሁ ይሆናል። ማንቸስተር ዩናይትድ ቀጣይ ማንን ያስፈርም የሚለው ጉዳይ በተቀሩት ቀናት በትልቁ ይጠበቃል። ዳግማዊ ሮይ ኪንን በዩናይትድ እናነሳለን። ተቃውሞ አሰምቷል ዋይኔ ማርክ ሩኒ በአንድ ጉዳይ ላይ ነው። እናንተ ከተስማማችሁበት ምላሻችሁን ታጋሩናላችሁ። በዩናይትድ እቅድ ውስጥ የለም የተባለው ተጫዋች መዳረሻን ዩናይትድ ቤት የአንድን ተጫዋች ጉዳይ በተመለከተ ወኪሉ ልቀቅ አልተባልንም እያለ ነው። ዩናይትድን የተመለከተ የቡድን ዜናን በቃል ስፖርት ዩቲዩብ ቻናል ትከታተላላችሁ። አርሰናል ነገሮችን በተጠና መልኩ እየተከታተለበት ያለው የዩሊያን አልቫሬዝ ጉዳይ አንድ ለየት ያለ ጥንቅር እንነግራችኋለን። ምክንያቱም አትሌቲኮ ማድሪዶች ተጨማሪ ጋዜጣዊ መግለጫ አውጥተዋል። ጉዳዩ ለአርሰናል ሁኔታው ለእኔ ተመቸኝ የሚያስብል ነው። የአርሰናሉ ተጫዋች ግድ የለም ሶስተኛ ምርጫ ሆኜ ቆያለሁ እያለ ነው። በቡድኑ የሚኬል አርቴታን ቡድን ለየት ያለ ጥንቅርና እንደዚሁም ደግሞ የቡድን ዜና እናካፍላችኋለን። ላይክ ካረጋችሁ ለኛ በብዙ ያግዘናል። ቃል ስፖርት ዩቲዩብ ቻናል በታማኝነት ለእናንተ ውድ አድማጮቻችን መረጃዎችን እናካፍላችኋለን። ቃል ስፖርት ዩቲዩብ ቻናል መረጃዎቹን የማካፍላችሁ እኔ ቃለኝ። በነገራችን ላይ እኛን ኮንተንት የሚጠቀሙት የተወሰኑ ማስተካከያዎችን ያደርገዋል። በእርግጠኛም እርምጃ መውሰድ ያልፈለግነው ያው ጀማሪ ዩቲዩበሮች ስለሆኑ ብቻ ነው። ቃል ስፖርት ተጀምሯል። አብራችሁን ቆዩን። በቃል ስፖርት ዩቲዩብ ቻናል አስቀድመን ባርሴሎናን ነው ማንሳት የወደድ ነው። የጎንካሎ ኢናሲዮ እና የካስቶሎ ሉክ ዝውውር እንደተቋረጠ ይታወቃል። ሃንሲ ፍሊክም አረጋግጧል። ምንም አይነት ጥረት እንቅስቃሴ ተከላካይ ላይ እያደረገን አይደለም ብለዋል። አሁን ባሉኝ የተከላካይ ስፍራ ተጫዋች በጣም ደስተኛ ነኝ ብለዋል። ኤሪክ ጄሴሎ፣ ጄራርድ ማርቲን፣ አንደርሰን እና እንደዚሁም በርከት ያሉ አማራጮች አሉ። ኩባርሲ የቡድኑ ዋና ተጫዋች ስለሆነ ያው እሱን መጥቀስ አላስፈለጋቸውም። ግን እንደ አጠቃላይ ጥንቅቅ ያለ ቡድን አለኝ እያሉ ነው እሳቸው በመከላከል ስፍራ ላይ የሚጫወቱና አዲስ ተጫዋቾችን ለማስፈረም ገበያ መውጣት አይጠበቅብንም። ስለዚህ ሌሎቹን የተጠቀሱትን ተጫዋቾችን ለማምጣት ወደ ገበያ እንወጣም ሲሉ ማረጋገጫ ሰጥተዋል። በእርግጥ ባርሴሎና ቤት በጣም አንገብጋቢ የሚባል ቦታ ካለ አሁን ላይ የአጥቂ ጉዳይ እንጂ የተከላካይ ጉዳይ እንዳልሆነ ነው ሃንሲ ፍሊክ በጋዜጣዊ መግለጫቸው ላይ ያነሱት። ሌላው በዝውውር መስኮቱ ላይ አርቢ ሌይፕዚግ የባርሴሎና ተጫዋች ማርክ ካሴዶን ለማስፈረም ፍላጎት እንዳላቸው ይፋ አድርገዋል። በቱርክ ክለቦች በኩል ፍላጎት አለ ይህን ተጫዋች የግላቸው ለማድረግ። ባርሴሎናም ክለቡን እንግዲህ ለቆ ሌሎች አማራጮችን እንዲህ ለተጫዋቹ ፈቃድ ይሰጣል ተብሏል። ይህ የተረጋገጠው ጉዳይ ነው። ባርሴሎና ነገ ነው ጨዋታውን የሚያደርገው። ሮድሪ የነገውን ጨዋታ እንደሚጫወት አረጋግጠዋል ሃንሲ ፍሊክ። የባሊዮን ዶር አሸናፊው የማንቸስተር ሲቲ ኮከብ በተከታታይ 74 ጨዋታ በሲቲ መለያ ያልተሸነፈ ሰው አሁን በባርሴሎና በካታላን ተገኝቶ ክለቡን የሚወክልበትም ቀን ተረጋግጧል። ባርሴሎና በተስተካካይ መርሃ ግብር ጨዋታውን ሲያደርግ በካምፕኑ በባርሴሎና መለያ ይጫወታል። 16 ቁጥር መለያንም ከሌላኛው ቡድን አጋሩ ከፌርሚን ሎፔዝ በክብር እንደተረከበ ይታወቃል።
የሮድሪን የመጀመሪያ ጨዋታ ባርሴሎና ደጋፊዎች እንዴት እየጠበቃችሁት ነው? ቃል ስፖርት ላይ ያጋሩን። አሁንም አልቫሬዝን ለማስፈረም እንፈልጋለን እያሉ ነው ሁዋን ላፖርታ። ከአትሌቲኮ ማድሪድ የተሰጠው መግለጫ ግን ቀለል ያለ ነው። ባርሴሎና 100% አንሸጥላችሁም 0% ነው ብለዋቸዋል። የባርሴሎናው ፕሬዚዳንት ሁዋን ላፖርታ ዩሊያን አልቫሬዝን ማስፈረም እንደሚፈልጉ ዳግም አስታውቀዋል። በአንድ ወቅት ጠረጴዛ ላይ አስቀምጠናል፣ ግን ዘላለማዊ ጥያቄ አይደለም፣ አንድ ቀን እናነሳዋለን ብለው ነበረ። ዛሬ ግን አላነሳ ነውም ብለዋል። አትሌቲኮ ማድሪድ አልቫሬዝን ከሸጠው አሁንም ልንገዛው እንፈልጋለን ሲሉ ፕሬዚዳንት ሁዋን ላፖርታ አረጋግጠዋል። የባርሴሎናው ፕሬዚዳንት ናቸው። አትሌቲኮ ማድሪድ በበኩሉ ባወጣው መግለጫ ባርሴሎና የሚቀላቀልበት ምንም አይነት እድል የለም ብለዋል። ባርሴሎና በኢኮኖሚና ማህበራዊ ጉዳይ እኛ አትሌቲኮ ማድሪዶችን በጣም ነው የጎዳን ያለው የአትሌቲኮ ማድሪድ የዛሬ መግለጫ ጉዳዩ ስለ ገንዘብ አይደለም፣ ባርሴሎና የትኛውንም ገንዘብ ቢያቀርብ አንሸጥም፣ ጉዳዩ የክብር ነው ሲሉ ተደምጠዋል። አትሌቲኮ ማድሪድ አክሎም የውሰት ዘመቻ እየተካሄደ ነው፣ ተጫዋቹ ተጎጂ እየተደረገ ነው፣ ይልቁንስ በብቸኝነት ተጠቂም ተጎጂም አትሌቲኮ ማድሪድ እንጂ ዩሊያን አልቫሬዝ አይደለም፣ ለክብራችን ስንል ለባርሴሎና አንሸጠውም ብለዋል። ሃንስ ፊሊክ እርሶስ ምን ይላሉ ሲባሉ ጉዳዩን ማውራት አልፈልግም፣ ስለ ጉዳዩ ፕሬዚዳንት ዴኮን ጠይቁ ሲሉ ምላሽ ሰጥተዋል። ዘ ስፔሻል ዋን ጆዜ ሞሪኒዮ እኔ በቤርናቤው እንኳን ደህና መጣ መባል አይደለም የምፈልገው፣ የኔ ዋነኛ ፍላጎት ቡድኑ በአዲስ መልክ እንዲመጣልኝና ደጋፊዎቹን እንዲክስልኝ ነው ብለዋል። ባለፉት 2 ዓመታት ይህ ቡድን ከብዙ ነገር ርቆ ነበረ፣ በጣም አስቸጋሪ ጊዜያትን አሳልፏል። ስለዚህ እንኳን ደህና መጣ የሚባል አይነት ቡድን ነው መገንባት የምፈልገው፣ የቤርናቤው ደጋፊዎች እንኳን ደህና መጣልን የሚሉትን ቡድን ነው መገንባት የምፈልገው ብለዋል። በእርግጥ ሪያል ማድሪድ 2 ዓመታትን ያለ ዋንጫ ሲጓዝ በላሊጋ ብቻ አይደለም ብልጫ የተወሰደበት፣ በአውሮፓ መድረክ ላይ ሪያል ማድሪድ ርቆ እንደነበረ ይታወቃል። ዘ ስፔሻል ዋን ወደ ቡድኑም የመጡበት ዋና ምክንያት የጠፋውን ቡድን መመለስ ነውና እሳቸው ለዛ ደጋፊው የሚቀበለው ቡድን እያዘጋጀው ነው ሲሉ ተደምጠዋል። በኢንተርና በፒኦኤስ ፖሲዮ መካከል እስከ ሰኔ 2031 ድረስ አዲሱን ለመፈራረም ከስምነት ደርሷል። ፒኦኤስ ፖስቶ በበርካታ ክለቦች ይፈለግ ነበረ። በነገራችን ላይ በፕሪሚየር ሊግ ራሱ አርሰናሎች እነ ዩሊያን አልቫሬዝን ካጡ እንደ አማራጭ ከያዙት ተጫዋች አንዱ እንደነበረ ይታወቃል። ደሞዙ በአመት ከ3 ሚሊዮን ዩሮ በታች ሲሆን በሚቀጥለው ሳምንት የመጀመሪያ ቀናቶች ላይ ይፋ ይደረጋል ተብሏል። ድርድሩ በጣሊያኑ ክለብ ይቀጥላል ማለት ነው። በኢንተር ውስጥ በጣም ድንቅ ጊዜ በተለይ ማምና ያሳለፈው ጊዜ በጣም አስደናቂ ነው። ኢንተርን በብዙ ጨዋታዎች ታድጎ ለሻምፒዮንነት እንዳበቃቸው የሚዘነጋ አይደለም። የዝውውር መስኮቱ ሊዘጋ ጥቂት ቀናት በአንድ እጅ ጣት የሚቆጠሩ ቀናቶች ሲቀሩት በርካታ ተጫዋቾች ከክለብ ነፃ ናቸው። በነገራችን ላይ የማንቸስተር ዩናይትድ ንብረት የነበረና ዩናይትድ ያንተንስ ኮንትራት ከማራዘም ይቅርብኝ ብሎ በነፃ የለቀቀው ጄደን ሳንቾ፣ ፍራንክ ኬሲ፣ ሪያድ ማህሬዝ፣ ዲያጎ ሊዮት እንደዚሁም ደግሞ ዳኒ ካርቫሃል የመሳሰሉ በጣም ስመጥር የሆኑ ተጫዋቾች በአውሮፓ ውስጥ ከዝውውር መስኮቱ መዘጋትን በፊት ከክለብ ነፃ ናቸው። በእርግጥ ከኮንትራት ነፃ የሆነ ተጫዋች የዝውውር መስኮቱ ቢዘጋም መፈረም ይችላል። የዝውውር እንግዲህ በዚህ ሰዓት ላይ ነፃ ላይ ያሉ ተጫዋቾች ላይ ትኩረት ላይ ያደርግ ይችላሉ። ክለቦች ሞር በጣም ይፈልጓቸውንና ቡድኖች ላይለቋቸው ይችላሉ። በኋላ የተባሉ ተጫዋቾች ላይ ወይም ጥር ላይ ላለቁልን ይችላሉ የተባሉ ተጫዋቾች ላይ ትኩረት ያደርጋሉ። ለማንኛውም እንዲህ አይነት ስመጥር ተጫዋቾች እስካሁን ክለብ አልባ ናቸው። ሞር ግን የዝውውር መስኮቱ ከተዘጋ በኋላም ክለብ ሊያገኙ የሚችሉበት በጣም ሰፊ እድል አለ። ቃል ስፖርት ላይ ናችሁ ውዶቻችን። ከ100,000 በላይ ሰብስክራይበር ባለው የቃል ስፖርት ዩቲዩብ ቻናል የመረጃ ሰዓታችን ለእናንተ ውድ አድማጮቻችን መረጆቹን ቃል ነኝ የማካፍላችሁ። በመረጃ ሰዓታችን ቆይታ ስታደርጉ በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓት ላይ ተገኛችሁ ላይክ ማድረግ እንዳይረሳ። ሰንደርላንድ ጃክ ግሪሊሽን በውሰት ለማስፈረም ለማንቸስተር ሲቲ ይፋዊ ጥያቄ አቅርቧል። ከሰሞኑ ሲቲ የሚጠየቀው የሚሸጠውን በዛው ልክ በስቷል። ኒካስል ዩናይትድ የመጨረሻው ክለብ ነበር። አሁን ሌላ ክለብ መጥቷል። ኒካስል ያው ኒኮ ጎንዛሌዝን ወስዷል። ሌላኛው ክለብ መጥቷል። ሰንደርላንድ ደግሞ ብቅ ብሏል። በእርግጥ ሰንደርላንድ ሊወስዱ ያሰበው ጃክ ግሪሊሽ በሲቲ ቤት ያልነበረና በውሰት የከረመ ነው። ሰንደርላንድ የተጫዋቹን የተወሰነ ደሞዝ ክፍያም ለማገዝ ጥያቄ አቅርበዋል። ክለቡ ተጫዋቹ ቀጣይ ክረምት የማንቸስተር ሲቲ ውሉ ሲያበቃ በነፃ በቋሚነት ለማስፈረም ማሰባቸው ተነግሯል።
የ30 ዓመቱ ተጫዋች ጃክ ግሪሊሽ ባለፉት 2 የማንቸስተር ሲቲ ጨዋታዎች ተቀይሮ በመግባት መጫወቱ የሚዘነጋ አይደለም። የሲቲ ውሳኔ በቀጣይ ቀናት ይጠበቃል፣ ግን ከዚህ በፊት እንደለቀቁት አይነት የሚያስቆጭ አይነት ዝውውር ላይሆን ይችላል። ማንቸስተር ሲቲ ለአዮብ ቦአዲ 100 ሚሊዮን ዩሮ ከፍሏል። ይሄም ውድ ቤተሰቦቻችን በእግር ኳስ ታሪክ ዕድሜው 18 እና ከዛ በታች ለሆነ ተጫዋች የወጣ ውድ ክፍያ ነው። ውዶቹን ያጣው ማንቸስተር ሲቲ በውድ አዮብ ቦአዲን ያስፈርሟል። ምርጥ ተጫዋች ለመሆንና ከፍተኛ ደረጃ ላይ ለመድረስ ጠንክሬ በመስራት አብዛኛውን ህይወት ዘመኔን አሳልፍ ያለው የሚለው የ18 ዓመቱ ታዳጊ ለዓመታት ሲቲን ሲከታተልም እንደቆየ ይናገራል። የጨዋታ ስልታቸውን በጣም እወድላቸዋለሁ። ሲቲ ሁልጊዜ ጥራት ያለው እግር ኳስ ላይ ለመጫወት ይጠራል። አሸናፊ መሆናቸውንም አሳይቷል። ይህ ክለብ ለድል የተገነባ ነው። ቡድኑ የዓለም ደረጃን የጠበቀ ነው። ኤንዞ ማሬስካ ደግሞ ምርጡ አሰልጣኝ ነው እያለ ነው። እሱ ተመልክቼዋለሁ የሚለው ሲቲ ግን ባለፉት 10 ዓመታት በፔፕ ጋርዲዮላ ስር ሲጫወት የነበረና የከረመ ቡድን እንደሆነ ግን የሚዘነጋ አይደለም። አዮብ ቦአዲ እኔ ለቡድኑ የምጫወተ ተጫዋች ነኝ፣ የቡድን ስሜት ያለኝና ከግላዊ ነገር ይልቅ ቡድን ላይ ያተኩራለሁ ብሏል። የቡድን አጋሮቼ በተሻለ የጨዋታ አቋም ላይ እንዲወሩ ለማድረግ እጠራለሁ፣ እንዲሁም ለቡድኑ ስል ሁሉንም የተሻለኝ ሁሉ አደርጋለሁ። በጣም አስፈላጊው ነገር ግን የቡድን ሚዛንን መጠበቅ ነውና የ6 ቁጥር ሚናን ወስጄ መጫወት እችላለሁ ብሏል። ሀገቦችን እንደማታስቆጥር እናውቃለን። ይህ ሊከሰት ቢችልም በጣም አልፎ አልፎ የሚታይ ነገር ነው እና እንደ አማካኝ ወይም እንደ 6 ቁጥር ተጫዋች ሀገብ ከኔ አይጠበቅም፣ ግን ቡድኔን አግዛለሁ ብሏል። በዋነኝነት ለሱ እንደ አርአያ የሚወስዳቸው በሲቲ ቤት ያያቸው ያያ ቱሬና ኬቨን ደብሮይናን ነው። እነኚህ 2 ተጫዋቾች የቀድሞ የሲቲ ተጫዋቾች ናቸው። ያያ ቱሬ ደግሞ ሞር ቀድሞ የነበረ፣ ኬቨን ደብሮይና ባለፉት 10 ዓመታት ውስጥ የተመለከትነው ነው። አዮብ ቦአዲያቸዋለሁ ተመልክቼዋለሁ የለው የፔፕ ጋርዲዮላውን ሲቲ ተቀላቅሏል። አሁን ግን አሰልጣኙ ኤንዞ ማሬስካ እንደሆኑ ይታወቃል። ማንቸስተር ሲቲ በአዮብ ቦአዲ ብቻ ይቆማል ተብሎ አይጠበቅም። የኤንዞ ፈርናንዴዝን ጉዳይ በዚህ ሳምንት እልባት እንደሚሰጥ ይታወቃል። በግል ከተጫዋቹ ጋር ከስምምነት የተደረሰው ማንቸስተር ሲቲ የቼልሲን ልብ ለማግኘት ስንት ያቀርባል የሚለው ይጠበቃል። ማንቸስተር ሲቲ 100 ሚሊዮን ፓውንድ አቅርቦ ተጨማሪ የቦነስ ክፍያዎቹ ናቸው ቢሄድ እስከ 120 ሚሊዮን ፓውንድ እንዲደርስ የሚፈልጉት። ቼልሲ ግን በዚህ ሂሳብ አትምጡ ብለዋቸዋል። ስለዚህ እንዴት ያለ ሂሳብ ያቀርባሉ የሚለውን እንጠብቃለን። የቼልሲው አለቃ ዣቢ አሎንሶ ግን በዚህ ጉዳይ ላይም በጋዜጣዊ መግለጫ ላይ ተገኝተው ነበረ። በነገራችን ላይ የካራቦ ካፕ የጥሎ ማለፍ ጨዋታ የአውሮፓ መድረክ ትኬትን ቆራጭ ክለቦች እንደማይጫወቱበት ይታወቃልና በዚህ ሳምንት እየተካሄደ ባለ ጨዋታ አርሰናል፣ ሊቨርፑል፣ ሲቲ፣ ማንቸስተር ዩናይትድን ያላየንበት ዋና ምክንያት በዚህ ምክንያት ነው። ቶትናምና ቼልሲ እየተጫወቱ ስለሆነ በዚህ ጨዋታ ላይ ዣቢ አሎንሶም በቼልሲ ጨዋታ ላይ ይሳተፋል እያሉ ነው። በካራቦ ካፕ የ32 ጥሎ ማለፍ ጨዋታ ላይ ይሳተፋል። ስለዚህ ጠብቁ ብለዋል። በዝውውር ሂደቱ ላይም ጥቂት ቀናቶች ይቀራሉ። ሲቲ ምን አይነት እንቅስቃሴ ያደርጋል የሚለው በትልቁ ይጠበቃል። በሲቲ በኩል ያንን ካልን የኤንዞ ፈርናንዴዝን ጉዳይ ካነሳን ሌሎች ከቼልሲ የለቀቁ ተጫዋቾች ግን አዲሱን ክለቦቻቸውን እየተቀላቀሉ ይገኛሉ። በዚህ መሰረት አክሰል ዲሳሲስ ለ26-27 የውድድር ዘመን በ1 ዓመት የውሰት ውል ቼልሲን ለቆ ፓላስን በይፋ ተቀላቅሏል። ይሄ የተጠናቀቀ ዝውውር ነው። ከዛ ውጭ በርካታ የሚሰናበቱ ተጫዋቾች አሉ። አንድ የቡድን ዜና ለመጨመር ከዝውውር እንመለሳለን። ዝውውር ላይ ኮል ፓልመር የእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። የዓለም ክለብ ሻምፒዮኖቹ የሰማዮቹ ቼልሲ ተጫዋች ኮል ፓልመር በሳምንቱ በነበረ የክራቨን ኮቴጅ ጨዋታ ለቼልሲ ግብና አሲስት ነበረው። የጨዋታውን ኮከብ ነበረ። በጣም የተለየውን ፓልመር አየን። ምናልባት ኦዴጋርድን በዚሁ ልክ ሲጠበቅ ነበረ። በስተመጨረሻም ኮል ፓልመር የእንግሊዝ ፕሪሚየር ሊግ የአንደኛ ሳምንት ምርጡ ተጫዋች በመባል መመረጥ ችሏል። ሰበሩ መረጃ ቼልሲ ቤት ቼልሲዎች ከሰሞኑ በፉልሃሙ የዚሁ የክራቨን ኮቴጅ ጨዋታ ምርር ያሉበት አንድ ጉዳይ ነበር። ምንም እንኳን ክለባቸው ቢያሸንፍም ጥሩ ጨዋታ ሜዳ ላይ ቢያሳይም የግብ ጠባቂው ነገር ግን እጅ ያለን እስኪሉ ድረስ ቼልሲያን ምርር ያሉበት ነበረ። አይደለም ቼልሲያን የእግር ቼልሲ ተንታኞች ጭምር ቼልሲ ከዚህ ግብ ጠባቂ ጋር የት ድረስ ሊሄድ ነው እስኪሉ ነበር። ዛሬ ሰበሩ መረጃ ዱቢ ማርቲኔዝ ጋር ከስምነት ደርሷል። ቼልሲዎች ኤሜኒያኖ ማርቲኔዝ ወይም ዱቢ ማርቲኔዝን ለማስፈረም ከስምነት ደርሷል። በአስቶን ቪላ እና በቼልሲ መካከል የሚደረገው ድርድር ይቀጥላል ማለት ነው። ተጫዋቹ በዋነኝነት የቡድኑ ቁጥር 1 ግብ ጠባቂ ይሆናል ተብሎ ይታሰባል። በዝውውር መስኮቱ ላይ ቼልሲ የአውሮፓ ሻምፒዮንስ ሊግ ወይም የኢሮፕ ሊግ ተሳትፎ ሳይኖርበት
የሻምፒዮንስ ሊግ ተሳታፊ ከሆነው አስቶን ቪላ ዱቢ ማርቲኔዝን ለማስፈረም ከተጫዋቹ ጋር ተስማምቷል ወይም ተጫዋቹ ፍቃድ ሰጥቷል። ከዚህ ጀርባ እንደሚታወቀው ዱቢ ማርቲኔዝ በሱዙኪ እንደሚተካ ይታወቃል፣ በጃፓን የግብ ጠባቂ። ስለዚህ ጉዳዩን አስቀድሞ ያወቀው ኤሚሊያኖ ማርቲኔዝ ቀጣይ የቼልሲን ጥያቄ ተቀብሎ የቼልሲና የቪላ ድርድር ብቻ እየተጠበቀ ይገኛል። ሊቨርፑሎች በዝውውር መስኮቱ ላይ በፍጥነት እየተንቀሳቀሱ ነው። የተቀሩት ቀናት ለሊቨርፑል በጣም አጭር ናቸው። ምክንያቱም በክረምት በጣም ተጠብቀው ነበረ በዝውውር መስኮቱ ላይ እንቀሳቀሳሉ ተብሎ በእርግጥ በርካታ ጥረቶችን አድርገዋል። ሊቨርፑሎች ያልተስማሙባቸውና በዋጋ ደረጃ በጣም ውድ ናቸው ያሉ ተጫዋቾች መብዛት ካልሆነ በስተቀር የመርሳይዶ ክለብ ሊቨርፑል ኢስማኤል ሳርን ለማስፈረም ይፋዊ ንግግሩን ጀምሯል። ይፋዊ ጥያቄም አቅርበዋል። ሊቨርፑል የሚንታን ዝውውር ካቋረጠ በኋላ በቀጥታ ወደ ኢስማኤል ሳር ነው የዞረው። ሊቨርፑል ለተጫዋቹ ዝውውር ለክሪስታል ፓላስ 50 ሚሊዮን ፓውንድ ይፋዊ ጥያቄ አቅርበዋል። ይህ ማለት ለያንኮቦ ሚንታ በብራይተኑ ተጫዋች በኩል የመጀመሪያ ጥያቄ አቅርበው ውድቅ የተደረገ ሂሳብ ነው። ከዚህ ጋር በተያያዘ ምናልባት ይህ ጥያቄ ውድቅ ይደረጋል ተብሎ ይጠበቃል። ምክንያቱም ይሄንን ጥያቄ ጋላታሳራይ አቅርበውት ፓላስ ውድቅ አድርጎታል። 50 ሚሊዮን ፓውንዱን ሴኔጋላዊ ክንፍ ተጫዋች በበኩሉ ኢስማኤል ሳር የሊቨርፑልን ጥያቄ በይፋ ተቀብሏል። አሰልጣኙ ምላሽ ሰጥቷል። እንዲህ አይነት ክለብ ሲፈልግህ እምቢ ማለት ሊቸግር ይችላልና ለተጫዋቹ ከባድ ነው ሲሉ ተደምጠዋል። ኢስማኤል ሳር በፓላስ ቤት 2 የውድድር ዘመናትን ያሳለፈ ሲሆን 90 ጨዋታ ተጫወተ፣ 32 ጎል፣ 8 አሲስት፣ በ90 ጨዋታ 40 የግብ አስተዋጽኦ ያለው ተጫዋች ነበር። ኔዘርላንድ የሊቨርፑል ተጫዋች ኮዲ ጋክፖ በቶትናምና በሲቲ እየተፈለገ እንደነበረ ይታወቃል። ይሁን እንጂ ሊቨርፑል በሚቀጥሉት 6 ቀናት ቢያንስ 2 የአጥቂ ተጫዋቾችን ካላስፈረመ ኮዲ ጋክፖን እንደማይሸጥ ለቶትናምም ለሲቲም ይፋ አድርጓል። ሊቨርፑል ምንም ተጫዋች ሳያመጣ ጋክፖን ሸጦ የፊት መስመሩን ይበልጥ ማሳሳት እንደማይፈልግም ተነግሯል። ሊቨርፑል በአሁኑ ሰዓት ብራድሊ ባርኮላን፣ ኢስማኤል ሳርና ሚንታ ላይ ትኩረት አድርጎ እየሰራ የነበረ ቢሆንም ባርኮላ ጉዳይ ላይ ድርድሩ ቀጥሏል። ወደ መጨረሻ ምዕራፍ በ24 ሰዓት ውስጥ ይጠበቃል። ኢስማኤል ሳር የመጀመሪያ ይፋዊ ጥያቄ ቀርቧል። የውድቅ መደረጉ ስለማይቀር ሁለተኛ ጥያቄ ይቀጥላል። የያንኮብ ሚንታ ዝውውር ለጊዜው ቆሟል። ጋክፖ ተጫዋች እስካለመጣ ድረስ በሱ ቦታ ክለቡን እንዲለቅ እንደማይፈቀድለት ግን ለፈላጊዎቹ ተነግሯቸዋል። የቀድሞ የማንቸስተር ዩናይትድ ተጫዋች ኦውን ሃርግሪቭስ ማንቸስተር ዩናይትድ በቀሩት ቀናት ላይ ተጫዋቾችን ማስፈረም ያለበት ብሏል። ምናልባት ሌላ አጥቂ አማራጭ ቢኖራቸው ጥሩ ይመስለኛል የሚለው ኦውን ሃርግሪቭስ ማንቸስተር ዩናይትድ በሃል ሲቲ ጨዋታ ላይ አይተነዋል፣ በጣም ከባድ ይመስላል፣ የፊት መስመሩ ችግር አለበት ብሏል። በጨዋታው ዙሪያ ሼሽኮ በቋሚነት አልጀመረም። ኩኛም ወደኋላ እየተሳበ ሲጫወት ነበር። ሲጀመር የ10 ቁጥር ተጫዋችን 9 ቁጥር አድርጎ ማጫወት በኳስ ቁጥጥር ደረጃ በጣም ዶሚኔት የሚያደርግ ቡድን ካልሆነ በጣም ይቸገራል ብሏል። አሁን ባሌባን በማስፈረማቸው ጥሩ ስብስብና 4 ውስጥ መጨረስ የሚችል ቡድን ነው ብዬ አስባለሁ የሚለው የቀድሞ ዩናይትድ ተጫዋች ሆነ ሃርግሪቭስ፣ ነገር ግን ማንቸስተር ዩናይትድ በመልሶ ማጥቃት ሲጫወቱ ምርጥ ነበሩ ባለፈው ሲዝን። ለዛ የሚያግዝ ተጫዋች መጥቷል፣ ግን የአጥቂ ክፍሉ በደንብ መጠናከር ያለበትና ቀጣይ በቀሩት ቀናት ዩናይትድ አጥቂ ክፍሉን ቢያጠናክር የሚል መልከታውን አጋርቷል። ለማንቸስተር ዩናይትድ የመልሶ ማጥቃት በጣም ጥሩ ፈራሚ ነው የተባለውን ካርሎስ ባሌባን በተመለከተ ጀርሚ ክሮስ ካርሎስ ባሌባ በማንቸስተር ዩናይትድ ምናልባትም ምርጡ ተጫዋች ሊሆን ይችላል፣ ዳግም በኦልድ ትራፎርድ የምናየው ሮይ ኪን ሊሆን ይችላል እያለ ይገኛል። በጀርሚ ክሮስ በኩል የተነሳው ሐሳብ በማንቸስተር ዩናይትድ ውስጥ አንዱ ትልቁ ችግር ሆኖ ያለው ፈጣን የመሃል ሜዳ ተጫዋች ነው፣ ለዚህ ደግሞ ትክክለኛው ሰው ነው እያለ ይገኛል። እናም ልክ እንደ ሮይ ኪን አይነት ተጫዋች የመጣ ይመስለኛል ብሏል። ባሌባ በዝውውር መስኮቱ ላይ ለማንቸስተር ዩናይትድ ከፈረሙትም ተጽዕኖ ፈጣሪ ሊሆኑ ከሚችሉት ውስጥ አንዱ ይሆናል ብሏል። በተለይም ተጫዋቹ ጨዋታን መቆጣጠር ይችላል፣ ቡድኑ እንዲያጠቃም ቡድኑም ሲከላከል ማገዝ የሚችል ነውና እንዲህ አይነት ዝውውሮች ለዩናይትድ በጣም ጠቃሚ ናቸው እየተባለ ነው። የባሌባን ዝውውር ግን እንዴት አገኛችሁት? የቃል ስፖርት ዩቲዩብ ቻናል የዩናይትድ ቤተሰቦች ምልከታችሁን አጋሩን። ማንቸስተር ዩናይትድ በአማካኝ ክፍል ላይ ካስፈረማቸው ተጫዋቾች ውስጥ አንደኛው አንድሬ ሳንቶስ እንደሆነ ይታወቃል። የስትራስቡርጉ አንድሬ ሳንቶስ እጅ ባፍ የሚያስጭን ነበር። በቼልሲ 1 ዓመት ግን
ቼልሲም እንደ ቡድን ጥሩ አልነበረም። እንኳን አንድሬ ሳንቶስ 50 ሚሊዮን ፓውንድ ወጥቶበት በዩናይትድ ከመጣ በኋላ የመጀመሪያ ፕሪሚየር ሊግ ጨዋታ ላይ ከዩሪ ቴሌመንስ ጋር ቋሚ ሆኖ እንደተጫወተ ይታወቃል። ዋይኒ ማርክ ሩኒ ግን ፈጽሞ አልስማማም ብሏል። ማንቸስተር ዩናይትድ በቀጣይ ከኢፕስዊች ታውን ጋር በፕሪሚየር ሊጉ 12:30 በሚያደርገው የኦልድ ትራፎርድ ጨዋታ ግን ኮቢ ሜይኖ ነው መሰለፍ ያለበት እያለ ነው ዋይኒ ማርክ ሩኒ በጨዋታ ደረጃ ኮቢ ሜይኖ በጣም የተሻለ አፈጻጸም ብቃት አለውና በሁለተኛው ጨዋታ ላይ ከአንድሬ ሳንቶስ መቅደም ያለበት ሲል የግል መልከታውን ያጋራል። የዩናይትዱ ሌጀንድ ሩኒ የቃል ስፖርት ዩቲዩብ ቻናል የዩናይትድ ቤተሰቦች አሁን ካለው ስብስብ አንጻር ያው ባሌባ ላይ ጫወት የሚችልበት እድል ስላለ አሁን ከጉዳት ነፃ ሆኖ ካሉ አማካዮች ሶስቱ ከመቼስ ብሩኖን ቤንች የሚያደርግ ዩናይትድ ደጋፊ ይኖራል ተብሎ ስለማይታሰብ ከብሩኖ ጋር መጫወት ያለባቸው ሁለት አማካዮች ግን የትኞቹ ናቸው? መልከታችሁ ላኩልን። ማንቸስተር ዩናይትድ ዜርኪዚ ተመራጩ ተጫዋቹ አይደለም። የዚህን ተጫዋች ፈላጊ ክለቦች ጋር ለመደራደር ዩናይትድ ክፍት እንደሆነ ይታወቃል። ባለፉት ጥቂት ቀናቶች ውስጥም እንደ ፊዮረንቲና ያለ ክለብ ወደ ዝውውሩ መጥቷል። በወኪሉ በኩል ተጫዋቹን አነጋግረውታል። ዜርኪዚን ለማስፈረም የሚደረጉ ጥረቶች እንደቀጠሉ ናቸው። አሁን አልጣጣም ያለው ለዩናይትድ የሚቀርበው ጥያቄና ዩናይትድ ተጫዋቹ ሊለቅ የሚፈልግበት መንገድ ነው። ዩናይትድ ቋሚ ዝውውር ይፈልጋል። ውሰት ከሆነ ደግሞ የመግዛት ግዴታን ይፈልጋል። አብዛኛው ገዢ ክለቦች ደግሞ ውሰት ሲደመር የግዢ አማራጭ ነው። በእንዲህ አይነት መልኩ ቀጥሏል። ዜርኪዚ ግን በዩናይትድ እቅድ ውስጥ የሌለ ግን ዩናይትድ በዛ ቦታ ላይ አማራጭ ስለሌለው ብቻ የሚጫወት ተጫዋች ብሎታል ስካይ ስፖርት። ከዚህ ጋር በተያያዘ ዩናይትድ በተቀሩት ቀናት የዚህን ተጫዋች ስንብትም ይፋጠን ዘንድ ስራዎችን እየሰራ ነው። አንድ ተጫዋች በዩናይትድ ቤት ስሙ በትልቁ ይነሳም ይጠራም ነበረ፣ ወደፊትም ተስፋ ተብሎ ነበረ። ዲያጎ ሊዮን በማንቸስተር ዩናይትድ ቆይታው ዙሪያ የተጫዋቹ ወኪል የሆነው ሬናቶ ቤተር ይናገራል። የእሱ ወደፊት ሁኔታ እስካሁን በግልጽ አልታወቀም። ማንቸስተር ዩናይትድም ከተጫዋቹ ጋር መለየት እንደሚፈልግ አልነገረንም። በዚህ ሳምንት ውስጥ አዲስ ነገር ወይም የዝውውር ጥያቄ ይመጣ እንደሆነ እናያለን። እስካሁን ባለ ሂደት ግን ዩናይትድ ያለን ነገር የለም ብሏል ወኪሉ። ከዛ ውጭ ጄምስ ስካለን ወደ አርሰናል ለመዘወር የሚያደርገውን ሜዲካል አጠናቋል። ማንቸስተር ዩናይትድን በነፃ ይለቃል። ለዩናይትድ ከዚህ ዝውውር ጥቅም ከተባለ አርሰናል ይህን ተጫዋች ከሸጠ ወደፊት ለዩናይትድ 40% ድርሻ የሚሸጥ ይሆናል። ማንቸስተር ዩናይትድ በኦልድ ትራፎርድ እሁድ ከኢፕስዊች ታውን ጋር የፕሪሚየር ሊግ ሁለተኛ ጨዋታውን ያደርጋል። ይህን ጨዋታ ክሪክ ፓውሰን በመሃል ሜዳ ዳኝነት እንዲመሩት እንዲሁ በይፋ መሾማቸውን አረጋግጠናል። አርሰናል ዩሊያን አልቫሬዝን ለማስፈረም ሁሉንም ምቹ ሁኔታዎች እየጠበቀ ነው። አንደኛው ግን የሚጠብቀው የዩሊያን አልቫሬዝን ፍቃድ እንደሆነ ወይም አርሰናል ለመቀላቀል ፍላጎት እንደሆነ ይታወቃል። ከዛ በኋላ ግን አርሰናሎች አትሌቲኮ ማድሪድም እጅ የሚጠመዙበት ቀን ይኖራል ብለው ሲጠብቁ ነበረ። ይህም የመጨረሻዎቹ የዝውውር መስኮት ቀናትና የአትሌቲኮ ማድሪድ አቋም ነው። በነገራችን ላይ ዛሬ ሁዋን ላፖርታ ዩሊያን አልቫሬዝን ልናስፈርም ፍላጎቱ አለን ብለው ነበር የባርሴሎና ፕሬዚዳንት። አትሌቲኮ ማድሪድ ወዲያው ነው መግለጫ የሰጡት። ለባርሴሎና 100% አንሸጠውም፣ ወደ ባርሴሎና መሄዱ ድሉም ከ100 ነው ብለዋል። ምክንያታችን ገንዘብ አይደለም፣ ስለዚህ ባርሴሎና የሚያቀርብልን ገንዘብ ግድ አይሰጠንም። በዩሊያን አልቫሬዝ ጉዳይ ላይ ግድ የሚለን የክብር ጉዳይ ስለሆነ ለባርሴሎና ፈጽሞ አንሸጠውም ብለዋል። ለአርሰናል ለመሸጥ በመርህ ደረጃ ተስማምተዋል። አልቫሬዝ እስካሁን አልተስማማም። አርሰናል የሚሆን ከሆነ ዝውውሩን በተቻለ መጠን ከ150 ሚሊዮን ሮም በታች ለመጨረስ እድል ይሰጣል የሚል መልከታ አለ በአርሰናል በኩል። አርሰናል ወሳኙን ሰዓት እየጠበቀ ነው። ዩሊያን አልቫሬዝ መቼ ነው ፈቃዱን የሚሰጠው የሚለው ግን በትልቁ ይጠበቃል። አርሰናል በዝውውር መስኮቱ ላይ ለገበያ ካቀረባቸው ተጫዋቾችም ጋር በቀላሉ መለየት አልቻለም። የትሮሳርድ ነው በትልቁ በፍጥነት ሊነገር የሚችለው። ከዛ ውጭ በአርሰናል በኩል የማርቲኔሊ ዝውውር ሂደት በተወሰነ መንገድ ቢሆን እየተጓተተ ነው፣ ግን የእሱ ዝውውር ኦልሞስት ያለቀ ጉዳይ ነው። ከዛ ውጭ እንደ ጋብሪኤል ጀሱስ ያለ በአርሰናል ቤት ውስጥ ኖሮ እንኳን የማይኖር ተጫዋች ነው በጉዳቱ ምክንያትና ለገበያ ቢያቀርቡትም ተጫዋቹ ደግሞ ግልጥ ባለ መንገድ አርሰናል ለቆ መሄድ አልፈለገም። ይልቁንስ አሁን ባሉ መረጃዎች ለአርሰናል ቅርበት ያላቸውና የፖርቱጋል የመገናኛ ብዙሃን ጋብሪኤል ጀሱስ በአርሰናል ውሉን መጨረስ ይፈልጋል እና የቡድኑ ሶስተኛም አማራጭ ሆኖ የመጫወት ፍላጎት አለው የሚሉ መረጃዎችን በስፋት እየወጡ ነው። አርሰናል ግን ተጫዋቹን መሸጥ ከደሞዝ ዝርዝሩ ላይ መቀነስ ዋነኛ ፍላጎቱ እንደሆነ ይታወቃል። የአርቴታን ቡድን በርካቶች እያደነቁት ነው። ዩሊያን አልቫሬዝን ሳይጨምር ምርጥ ቡድን ነው የተባለው አርሰናል ዩሊያን አልቫሬዝን ሲጨምር ዋስትና ነው የሚሰጠው እንጂ አሁን ያለውም አርሰናል
ጥንቅቅ ያለ ነው በሚል በርካቶች ይስማሙበታል። የአርቴታ ቡድን አሁን ላይ እንደ በርካቶች ምልከታ ግን ትኩረቱ ሻምፒዮንስ ሊግ ነው እየተባለ ነው። ልክ እንደ ባርሴሎና ሁሉ ማለት ነው። የአርቴታ ቡድን 2023/24 ሩብ ፍጻሜ፣ ከዛ 2024/25 አድጎ ግማሽ ፍጻሜ ደረሰ። 2025/26 አምና በጣም ተሻሽሎ ፍጻሜ ደረሰ። ዘንድሮ ህልማቸው ደግሞ እንደ አርሰናል ያለፉት 3 ዓመታት እድገት ከሆነ ዋንጫ ማንሳት ነው። የአርቴታ ቡድን ቅድመ ግምት ካገኙት ውስጥ እንደሆነ ይታወቃል። ከአርሰናል ጋር በተያያዘ የእሳቸው የቡድን ግንባታ ቡድኑ ለሻምፒዮንስ ሊግ የሚያበቃ ነው ወይ የሚለውን ምናልባት ምልከታችሁን ላኩልን፣ በዚህ ክረምት እያደረጉ ያሉት እንቅስቃሴ። ከዛ ውጭ ግን ዩሊያን አልቫሬዝን መጨመር ዋስትና ይሰጣል እያሉ እንደሆነ ይታወቃል በርካቶች። የአርቴታ ቡድን አመቱን የጀመረው ወይም ሻምፒዮኖቹ አመቱን የጀመሩት ኮቬንትሪ ሲቲን በኤምሬት 3-0 አሸንፈው እንደሆነ ይታወቃል። ሻምፒዮኖቹ በነገራችን ላይ ባለፉት 46 የፕሪሚየር ሊግ የኤምሬትስ ጨዋታ አዳጊ ቡድኖች ጋር አልተሸነፉም። ይህንንም ማጠናክረው ቀጥሎታል። በ41 ጨዋታ ድል በ5 ጨዋታቸው ወጥተው ምንም አልተሸነፉም እና ይሄ ቁጥራቸው በጣም አስገራሚ ነው። በዛ ላይ ደግሞ በነገራችን ላይ ባለፉት 17 ጨዋታ አዳጊ ቡድኖቹን ኤምሬትስ ላይ 47 ጎል አስቆጥረው አርሰናል 9 ብቻ ነው የተቆጠረበት። አዳጊ ቡድንን መግጠም ለአርሰናል በኤምሬትስ ቀላሉ አጋጣሚ ነበረም። በአርሰናል በኩል ሁለተኛ ሳምንት ጨዋታ ይጠበቃል። ከዛ ውጪ ስለ ሳሊባ አንድ ነገር ጠቅሰን ሳናልፍ ማለፍ አልወደድንም። ሳሊባ እንደሚታወቀው ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዚህ ሳምንት የፒኤፍኤ የዓመቱ ምርጥ 11 ውስጥ ተካቷል። ይህ ሲሆን በአርሰናል መለያ ለአራተኛ ጊዜ ነው። ለተጫዋቹ ግን ለአምስተኛ ተከታታይ ጊዜ ነው። በነገራችን ላይ ያ ማለት ሊግ ዋን እያለ በፍራንስ ሊግ ማለት ነው 2022 ላይም የፍራንስ ሊግ ምርጥ 11 ውስጥ ተካቶ ነበረ። አርሰናል ከመጣበት ዓመት ጊዜ ጀምሮ ደግሞ በተከታታይ 2023፣ 2024፣ 2025፣ 2026 ተካቷልና ባለፉት 5 ዓመታት ተብሎም የሚጠቀስ አስደናቂ ተከላካይ ክፍል ነው። ቃል ስፖርት ዩቲዩብ ቻናል መረጃውን ቃል ነበርኩ ሳካፍላችሁ የነበረው። ከ100 ሺህ በላይ ሰብስክራይበር ባለው ገጻችን በማለዳው ጥንቅር ዳግም እንገናኝ። ያሁኑን ግን እዚህ ጋር በቃ